ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች። ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። በቅድሚያም ዋና ዋና ዜናዎችን በማሰማት እንጀምራለን። አምባሳደር ዲና ሙፍቲ በኢትዮጵያ የቀይ ባህር ፍላጎት ላይ የተለያዩ አስተያየቶችን ሰጥተዋል። በቀይ ባህር ጉዳዩ ጦርነት እንዳይገባ ስጋቶች እንዳሉ ሲገለጽም ቆይቷል። ኤርትራ ኢትዮጵያ ላይ ተደጋጋሚ ክስ እያቀረበች ነው። ጉዳዩ በሰላማዊ መንገድ ለማሳካት ዲፕሎማሲያዊ በምን መልኩ መሄድ አለበት ሲባሉ በህዝብ እንደራሴዎች መርት እና የውጭ ግንኙነት የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ተጠይቀዋል። በሁለቱ ሀገራት መሀል ያለው ውጥረት ከቀን ቀን እየጨመረ ስለሆነ ጦርነት አይቀሬ ነው የሚሉ አስተያየት ሰጪዎች በዝተዋል። ዲና ሙፍቲ ከዚህ አንጻር ምን ታስባላችሁ ተብለው ለቀረበላቸው ጥያቄ ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን አውርድነታ ኤርትራም ሆነ ኢትዮጵያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ ሀገርም ህብረተሰብም የለም። ሆኖም ግን አሰብን የኛ ማድረጋችን አይቀርም በድርድርም ሆነ በጦርነት ብለዋል። ይህ ስለማይፈለግ ነው ሰላማዊ በሆነ መንገድ መብት ማስከበር ያስፈልገው የተባለው ኢትዮጵያ በኩል ጦርነት ከግጭት በመሰለ ይህንን ነገር ሰላማዊ መንገድ እንፍታን የተባለው ዲፕሎማሲያዊ ስራ ይሄ ነው። ከኢትዮጵያ አቋም ውጪ ኢትዮጵያን መክሰሱ ጠቀሜታ የለውም። ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፍ ማህበረሰብ ማስረዳት ነው። ኢትዮጵያ ንግድ ቀጨጨ፣ ኢምፖርት ኤክስፖርት ጎዳ ማለት ሌሎች ሀገራት ይጎዳል ማለት ነው በሚል ሰፋ ያለ ትንታኔ ኢትዮጵያ በዲፕሎማሲያዊ መልኩ አሰብን የምታገኝበትን ብዙ አማራጮች ጠቅሰዋል። በንግግራቸው የተሰሙትን ነገሮች ለናንተ ለውድ ተመልካቾቻችን ሰብሰብ አድርገን ይዘን መጥተናል። የኢትዮጵያ ሃይማኖት ተቋማት ጉባኤ አጣሪ ኮሚቴ በአርሲ ዞን ጉና፣ ሸርካ፣ ሀንካሎ፣ ኤቤ፣ መርቲ ወረዳዎች በቅርቡ የተፈጸሙ ግድያዎችና እገታዎችን፣ ዝርፊያዎችን በተመለከተ ያካሄዱን የመጀመሪያ ደረጃ ሪፖርት ይፋ ማድረጉን ዘግበን ነበር። ሆኖም ሁለት የወረዳ ቤተ ክህነቶች የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አድርገዋል። ለቲክቫ ኢትዮጵያ በሰጡትም ቃል የቀረበው መግለጫ ተዛንፎ የቀረበ ነው፣ አካባቢው ህዝብም በዚህ ያዝኗል ብለዋል። አጣሪ ኮሚቴው በመጀመሪያ ደረጃ የምርመራ ሪፖርቱ የሰሞኑን ግድያ አንድ ሃይማኖትና ብሔር ትኩረት ያደረገ አይደለም ብለዋል። ከሌሎች ወረዳዎች ተለይተው ስማቸው ቢነሳ ተጽዕኖ እንደሚደርስባቸው ለቲክቫ ኢትዮጵያ የገለጹት ሁለት የኦርቶዶክስ ተዋሕዶ ቤተክርስቲያን የወረዳ ቤተ ክህነቶች የጉባኤው አጣሪ ኮሚቴ ያወጣው ሪፖርት ውድቅ አድርገዋል። ጩኸታችንን ሰምቶ የሚመለከተው አካል ያቀርባል ብሎ የታሰበ አንድ ታላቅ ሃይማኖት ተቋም ግድያ የአንድ ሃይማኖት የብሔር ተኮር አይደለም በሚል በግልጽ ያወጣው ነገር አዛንፎ ወይ አንሻፎ አቅርቧል። ሰዎች በትክክል ከቤት ወጡ፣ ሀገር ልቀቁ፣ አይመለከታችሁም፣ ቤት ንብረቱ የናንተ አይደለም መባላችሁን ከሞት የተረፉት የህይወት ያሉም ጭምር የተናገሩት ብሔር ተኮር አይደለም ብሎ ሲቀርብ እየተገደለን ጨክኑ በርቱ እንደማለት ነው ሲሉ ተናግረዋል። ሁለቱ የእምነት ተቋማት በመግለጫው ላይ ሙሉ ሪፖርታቸውን ለናንተ ይዘን ቀርበናል። ሰሞኑን አነጋጋሪ የነበረው የሐዋሳ ከንቲባ ጉዳይ ዛሬ አዲስ ከንቲባ ሐዋሳ ተሾሞላታል። የሐዋሳ ከተማ ምክር ቤት ባካሄደው አስቸኳይ ጉባኤ አቶ ጥራቱ በየነን የሐዋሳ ከተማ ከንቲባ አድርጎ ሾሟል። አቶ ጥራቱ በየነ ከዚህ ቀደም ነሐሴ 24 ቀን 2011 እስከ 2013 ዓ.ም የሐዋሳ ከተማ አስተዳደር ከንቲባ ሆነው ሲመሩ የቆዩ ሲሆን ባለፉት 3 ዓመታት ደግሞ በአዲስ አበባ ከተማ አስተዳደር ምክትል ከንቲባ ማዕረግ የከተማው ከፍተኛ አመራር ሆነው ማገልገላቸው ይታወቃል። በአዲስ አበባ አመራር ዘርፋቸውም ብቃት ስማቸው ጎልቶ ይነሳል። የቀድሞው የሐዋሳ ከንቲባ በተለያዩ ክሶችና በማጭበርበር ወንጀሎች ከተነሱ በኋላ የብዙዎችን ሲያነጋገር ነበር። ዛሬ ጉዳዩ እልባት አግኝቷል። በአዲሱ ተሿሚ ዙሪያ የተለያዩ መረጃዎችን ለእናንተ ይዘን ቀርበናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ ባላችሁበት ሁኔታ የዩቲዩብ ገጻችንን ላይክ፣ ሼር ማድረጋችሁ እንዳረሱ፣ ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናችሁ መረጃዎች እናልፋለን። ኢትዮጵያ የባህር በር የምትፈልግባቸው ታሪካዊ ምክንያቶች አሉ። በአንድ ወቅት ባህር በር የነበራት ሀገር ናት። በተንሸዋረረ ሁኔታ ነበር የባህር በር ያጣችው። በመልክዓ ምድሯ ምክንያቶች አሏት። ከባህር እስከ 60 ኪሎ ሜትር ርቃ የምትገኝ ናት። ኢኮኖሚ ምክንያቶችም አሏት ብለዋል። እነዚህ ነባራዊ ሁኔታዎች ሌላ ወገን መቀበል አለበት። ይህ ምክንያት ተጨባጭና ተገቢ መሆኑ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራ፣ ለምስራቅ አፍሪካ ያለው ጠቀሜታ ከግምት በማስገባት ሌላ ወገን መገንዘብ አለበት ብለዋል። ኢትዮጵያ ቀይ ባህርን ስላጣችበት የሳተ ሁኔታ አምባሳደርስ ምን አሉ? ኢትዮጵያ ቀይ ባህርን ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ ነው። የኢትዮጵያ ሕዝብ ፍላጎቱ ሳይጠየቅ ኢትዮጵያ ተወካዮች በሚገባ ሳይማከሩበት ምንም አይነት ውይይት ሳይካሄድበት ነው። ኢትዮጵያ ይህን ሁሉ ዓመት የባህር በር ይዛ ቆይታ ለምን ባህር በር ታጣለች? ካጣችስ ምንድነው አማራጯ ሳይባል ምንም መፍትሄ ሳይበጀለት በድንገት የተፈጠረ ነው። ስለዚህ ኢፍትሐዊነትና ግልጽነት የጎደለው የተሟላ ነገር አለበት። ይሄንን ማስተካከል ያሁኑ መንግስት ኃላፊነት ነው። እስከ መጨረሻም እንገፋለን ሲሉ
ተደምጠዋል። ሐዋሳ ከንቲባ አዲስ ከተማ ተሽቦላታል። የሐዋሳ ከተማ ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ አቶ ጥራቱ በየነን የሐዋሳ ከተማ ከንቲባ አድርጎ ሾሟል። አቶ ጥራቱ በየነ ከዚህ ቀደም ነሐሴ 23 ቀን 2011 እስከ 2013 ዓ.ም በሐዋሳ ከተማ አስተዳደር ከንቲባ ሆነው ሲመሩ የቆዩ ሲሆን ላለፉት 3 ዓመታትም ደግሞ በአዲስ አበባ ከተማ አስተዳደር በምክትል ከንቲባነት ማዕረግ የከተማው ከፍተኛ አመራር ሆነው አገልግሏል። በአዲስ አበባ አመራርነት ጊዜያቸውም አመራር ብቃታቸው ስማቸው ጎልቶ ሲነሳ ቆይቷል። 2 ወረዳ ቤተ ክህነቶች የኢትዮጵያ ሃይማኖት ተቋማት ሪፖርት ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አድርገዋል። ለቲክቫ ኢትዮጵያ በሰጡትም ቃል የቀረበው መግለጫ ተሸንፎ የቀረበ ነው። አካባቢው ህዝብ በጣም ማዝኗል ብለዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ አጣሪ ኮሚቴ በአርሲ ዞን ጉና፣ ሸርካ፣ ሆንከለ፣ ኦቤ፣ መርቲ ወረዳዎች በቅርብ የተፈጸሙ ጉዳዮችና እገታዎችን፣ ዝርፊያዎች በተመለከተ ያካሄደው የመጀመሪያ ደረጃ ሪፖርት ይፋ መደረጉ ይታወቃል። አጣሪ ኮሚቴው በመጀመሪያ ደረጃ የምርመራ ሪፖርቱ ሰሞኑን ግድያ አንድ ሃይማኖትና የብሔር ትኩረት እያደረገ አይደለም ብለው ከሌሎች ወረዶች ተለይተው ስማቸው ቢነሳ ተጽዕኖ እንደሚደርስባቸው ለቲክቫ ኢትዮጵያ የገለጹት 2 ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወረዳ ክህነቶች የጉባኤ አጣሪ ኮሚቴ ያወጣው ሪፖርት ውድቅ አድርገዋል። ሪፖርቱ የቀረበበት አንድ የወረዳ ቤተ ክህነት አመራርስ ምን አሉ? ጩኸታችንን ሰምቶ ወደሚመለከተው አካል ያቀርባል ተብሎ የታሰበ አንድ ትልቅ ሃይማኖት ተቋም ግድያው የአንድ ሃይማኖት ብሔር ያተኮረ አይደለም ሲል በግልጽ የወጣው ነገር አንሻፎ አቅርቧል። ሰዎች በትክክል ከቤቱ ወጡ፣ አገሩን ልቀቁ፣ አይመለከታችሁም፣ ቤት ንብረቱ የእናንተ አይደለም መባላቸውን ከሞት የተረፉት በህይወት ያሉት ጭምር የተናገረ ብሔር ተኮር አይደለም ተብሎ ሲቀርብ እንደተገደለን ጨክኑ በርቱ እንደማለት ነው ብለዋል። የቀረበው መግለጫ የውሸት ነው። እንግዲህ እየተገደሉ እየታዩ እንኳ ተንሻፎ የቀረበው መግለጫ አካባቢ ያለው ህዝብ እጅግ በጣም አዝኗል፣ አሳዝኖታል። ከዚህ በኋላ ወደ ሃይማኖትም ተቋማትም ሆነ ወደ መንግስት አንሄድም፣ ወደ ሰማይ አምላክ ብቻ እንጮሃለን፣ የሰማይ አምላክ ፍርዱን ይስጠን እያለን ህዝብ እያጽናናን ነው ብለዋል። በአንድ ወረዳ ብቻ በዚህ ዓመት ከ17 ያለነሱ ተገለዋል። ታግተው ገንዘብ ከሰጡትና ከጠፉት ውጪ 17ቱም ኦርቶዶክስ ናቸው። ማን ነው ገዳዩ ለሚለው እሱን አናቅም። የሞተውን የሚገለው ግን እናቃለን። እየታየ ግድያው አንድ ሃይማኖት ብሔር ተኮር አይደለም ከተባለ እሺ ምንም በል ታዲያ ሲሉ ተደምጧል። ሌላኛው የወረዳ ቤተ ክህነት አባልስ ምን አሉ? ሪፖርቱን አይተነዋል፣ ውሸት ነው። ከሆነ ነገር ከላይ ግድያው የሚሰማው ያማል። ልኡካን ለ10 ቀናት ሰዓት ነው የመጡት። ከአካባቢው የተውጣጡ የሀገር ሽማግሌዎች ውይይት ነበረን ከጠዋቱ እስከ 10 ሰዓት። በዚህም ግድያ ይቁም፣ በሃይማኖት መካከል የሚነሳ ነገር ከፍተኛ ውድመት ያወጣል ለሚለውስ ነገር ተብሎ ማጠቃለያ ላይ ጉባኤ ልኡካኖች መጡ ይላሉ። በስብሰባው የተባሉ ነገር የተነገራቸው ለየብቻ ሀሳብ ለማንሳት ሞክረ ነበር፣ ግን እነርሱ ልኡካኑ የመዘግቡትን ጥያቄ ለመጠየቅ እንጂ እኛ የምንሰጣቸውን ነገር ለመቀበል ፈቃደኛ አይደሉም። አሁን የተነሳው ጫጫታ ለመሸፈን የተነሳ አመጣጥ ነው ብሏል። በዚህ ጥቅምት ወር የተደረገው ሌላ እንጂ ሌላ ለማየት አልሞከሩም። 10 ሰዓት የመጡ 11 ሰዓት ተመለሱ፣ ከማንም ጋር አልተገናኙም። ስለዚህ የአካባቢው ችግር በአንድ ሰዓት ውስጥ የሚፈታ አይደለም። ማጣራት ከተፈለገ በየክፍሉ ማጣራት ነበር የሚያስፈልገው፣ ማጣራት አልተደረገም ሲሉ በሐዘኔታ ሀሳባቸውን አቀርበዋል። የተወደዳችሁ የአንከር ዜና ቤተሰቦች ለሰዓቱ የያዝናቸው ዜናዎች እኚህ ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ